በ12ኛ ሳምንት የእንግሊዝ ፕሪሚየር ሊግ ዛሬ ነገና ሰኞ የሚካሄዱ ጨዋታዎች አሉ። ዛሬ ቀን 9:30 በተርፍ ሙር በርንሌይ ከቼልሲ የሚያደርጉት ጨዋታ ይጠበቃል። በርንሌይ በእንግሊዝ ፕሪሚየር ሊግ ሲወጣ ሲወርድ የምናውቀው ቡድን እንደሆነ ይታወቃል። አሁን በስኮት ፓርከር ስር እየሰለጠነ ይገኛል። ተጫዋቹ አሰልጣኙ የቀድሞ ክለቡን ይገጥማል ዛሬ። ከዚህ ጋርም ተይዞ ሐሳቡን አጋርቷል። በቼልሲ የተወሰኑ ዓመታት የመጫወት እድል ነበረኝ። ቼልሲ ታላቅ ክለብ ነው። በተለይ በዚህ ዓመት ወጣት ተጫዋቾቹ እጅግ ድንቅ ናቸው የሚል ሐሳቡን አጋርቶ ጨዋታውን ለማሸነፍ እቅድ አለን የሚል ሐሳቡ እንደዚሁ ገልጿል። የቼልሲው አሰልጣኝ ኤንዞ ማሬስካ ለቼልሲ ቲቪ በሰጡት አስተያየት ጨዋታው ከባድ እንደሚሆን እናውቃለን። እኛ ግን ለእያንዳንዷ ነገር እያንዳንዱን ጨዋታ እያሸነፍን መቀጠል የምንችልበትን መንገድ መፍጠር አለብን። በተጫዋቾቼ ደስተኛ ነኝ። በዛሬው ጨዋታ ላይ ኮል ፓልመር አይሰለፍም፣ ግን ለቀጣይ ጨዋታዎች ዝግጁ የሚሆንበት እድል ሰፊ ነው የሚል ሐሳብ አጋርተዋል። ከቼልሲ ጋር ተያይዘው አንድ ሐሳብ ለማንሳት ያህል ቶድ ቦሆሊ ቼልሲን በሚገባ እየገነባን ነው ሲሉ ገልጸዋል። በተለይ በልምምድ ቦታዎች ላይ ድሮን በመጠቀም የተጫዋቾቹን እንቅስቃሴ እያዩ የተመለከቱ እንደሆነ ገልጸዋል። ቼልሲን በሚገባ እየገነባ ነው። ትልቅ ክለብ፣ ከዚህም በላይ ስኬታማ ለማድረግ እንሰራለን። የቼልሲን ፕሮጀክት አምነንበት ነው የመጣ ነው። እኛም ቼልሲን ታላቅ እናደርገዋለን ሲሉ ቶድ ቦሆሊ ተናግሯል። 12 ሰዓት ላይ ሊቨርፑል በአንፊልድ ኖቲንጋም ፎሬስትን ያስተናግዳል። የሊቨርፑል አሰልጣኝ አርነ ስሎት ፍሎሪያን ቪርትዝን በተመለከተ ጥያቄ ቀርቦላቸው ነበር። ፍሎሪያን ቪርትዝ በጀርመን፣ ፍሎሪያን ቪርትዝ በሊቨርፑል ሁለት አይነት ተጫዋች ሆኗል እንደሚታወቀውና ከዚህ ጋርም ተያይዞ ሐሳባቸውን አጋርቷል ሊቨርፑል ኤኮ.com ላይ ማለት ነው። በእርግጥ ከዚህ ጋርም ተያይዞ ብዙ ሐሳቦችን አጋርተዋል። ፍሎሪያን በጣም ታላቅ ተጫዋች እንደሆነ ሁላችንም እናውቃለን። በጀርመን በቆየባቸው ዓመታት ማንነቱን በደንብ አሳይቷል። ሊግ የመቀየር አንድ ተጽዕኖ እንዳለ ይታወቃል። ስለዚህ ከጀርመን ወደ እንግሊዝ የመጣው ጊዜ ልንሰጠው ይገባል። በሱ አሁንም በጣም ደስተኛ ነኝ። ለዛም ነው በእያንዳንዱ ጨዋታ ላይ የማሰለፍ እድል የሚሰጠው የሚል ሐሳባቸውን አጋርተዋል። ኖቲንጋም ፎረስት በጣም ከባድ ተጋጣሚ ነው። አዲስ አሰልጣኝ የቀጠሩት በእንግሊዝ ፕሪሚየር ሊግ ቀላል የሚባል ቡድን የለም። ነገር ግን ጨዋታዎችን ማሸነፍ አለብን። በሻምፒየንስ ሊግ ሌላ፣ በእንግሊዝ ፕሪሚየር ሊግ ሌላ የመሆን እድል ማሳየት የለብንም። በሁለቱም ውድድሮች ራሳችንን ማሳየት አለብን። ራሳችንን በሜዳ ላይ ማሳየት አለብን። ጨዋታውን ለማሸነፍ በጣም ዝግጁ ነን። የሊቨርፑል ደጋፊዎች የሚጠበቅባቸው ነገር ከኛ ጋር አብሮ መሆን ነው። ድጋፋቸውን እንደተለመደው ሊያሳዩን ይገባል ሲሉ አርነ ስሎት ገልጸዋል ማለት ነው። የኖቲንጋም ፎረስቱ አሰልጣኝ ሳንዳይች ወደ አንፊልድ ሄዶ ሁሌም መጫወት በጣም ከባድ ነው። እኛውን ያለንበት ሁኔታ ይታወቃል። ነገር ግን ከአንፊልድ ነጥብ ይዞ ለመምጣት እቅዱ አለን የሚል ሐሳባቸውን አጋርተዋል። 2:30 ላይ ምሽት በሴንት ጄምስ ፓርክ ኒውካስል ከማንቸስተር ሲቲ የሚያደርጉት ጨዋታ ይጠበቃል። ኒውካስል ሁለት አይነት ቡድን ነው። በሜዳው በጣም አስደናቂ፣ ከሜዳው ውጭ ደግሞ አይናፋር የሆነ ቡድን ነው። ኤዲ ሃው ይህንን ነገር ለማስተካከል እየሰራን ነው የሚል ሐሳባቸውን አጋርተዋል። ተጫዋቾቼ በሜዳ ላይ ብቃታቸውን ያሳያሉ፣ ነገር ግን ከሜዳችን ውጭ ስንጫወት ብዙ ጊዜ እንቸገራለን። ይህንን ነገር ማስተካከልና ማረም አለብን። ማንቸስተር ሲቲ ቀስ በቀስ ወደ ከፍታው እየመጣ እንደሆነ እናውቃለን። የዛሬውን ጨዋታ ለማሸነፍ ቁርጠኞች ነን የሚል ሐሳባቸውን አጋርተዋል። በኒውካስል በኩል ሁሉም ተጫዋቾች በጥሩ ጤንነት ላይ ይገኛሉ ሲሉም ኤዲ ሃው እንደዚሁ ገልጸዋል ማለት ነው። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ሮድሪን እና ኒኮ ጎንዛሌዝን በተመለከተ ሐሳቡን አጋርቷል። ሮድሪንም ኒኮ ጎንዛሌዝንም እያፈራረቅን ለመጠቀም ሐሳቡ አለን ሲል ነው ለሲቲ ቴሌቪዥን የተናገረው። ይሄ ማለት ምን ማለት ነው? ኒኮ ጎንዛሌዝ በሮድሪ ደረጃ የሚገኝ ጥራት ያለው ተጫዋች ነው ማለታቸውን ተከትሎ ነው ፔፕ ጓርዲዮላ ሐሳብ እየሰጡት። ስለዚህ በዛሬው ጨዋታ ላይ ሮድሪ ወይስ ኒኮ ጎንዛሌዝ የሚለው ጉዳይ ይጠበቃል። ኒውካስል ግን ጠንካራ ቡድን መሆኑን እናውቃለን። በዚህ ዓመት የእንግሊዝ ፕሪሚየር ሊግን ዋንጫ የሚያሸንፈውን ቡድን ለመለየት በጣም ከባድ ነው። ሊጉም ገና መጀመሩ ነው። ገና ብዙ ጨዋታዎች ይቀራሉ ሲሉ ፔፕ ጓርዲዮላ ተናግረዋል። ለኢንተርናሽናል ብሬክ ሀገራችን ወክለው የተጫወቱት የሲቲ ተጫዋቾች አብዛኛዎቹ ከጉዳት ነፃ መሆናቸውን፣ ሁሉም በጥሩ ደረጃ ላይ እንደሚገኙ ፔፕ ጓርዲዮላ ተናግረዋል። በቫይታሊቲ በርነማውዝ ከዌስትሃም፣ በሞሊኒክስ ወልቭስ ከክሪስታል ፓላስ እንዲሁም ደግሞ
በአሜሪካን ኤክስፕረስ ብራይተን ከብሬንትፎርድ እንዲሁም በክራቨን ኮቴጅ ፉልሃም ከሰንደርላንድ የሚያደርጉት ጨዋታ ይጠበቃል ማለት ነው። እሁድ ሌላ ሁለት ተጠባቂ ጨዋታዎች ይደረጋሉ። 11 ሰዓት ላይ ሊድስ ዩናይትድ ከአስቶን ቪላ የሚያደርጉት ጨዋታ ይጠበቃል። ከዛ በተጨማሪ ምሽት 1 ሰዓት ተኩል ላይ የሰሜን ለንደን ደርቢ አርሰናል ከቶተንሃም የሚያደርጉት ጨዋታ ሁሉም ሰው በጉጉት የሚጠብቀው ጨዋታ ይሆናል ተብሎ ይጠበቃል። ቶተንሃም አርሰናል በዚህ ውድድር ዓመት አስደናቂ ጊዜን እያሳለፈ ይገኛል። በእርግጥ በቅርብ ሳምንታት የነ ጋብርኤል ማጋሌዥ መጎዳት ትልቅ ጥያቄን እየፈጠረ ቢገኝም ግን አሁን ያለው ስኳድ ለምክንያት የማያመች ነው። ጋብርኤል ማጋሌዥ እንኳን በማይኖርበት ሰዓት እነ ሂንካፔ ከዛ በተጨማሪም ሌሎች ተጫዋቾች እንደዚሁ እነ ሂንካፔ ሌሎች ተጫዋቾች አሉ። የማንቸስተር የአርሰናል ስኳድ በጣም ሰፊ የሚባል ነው። ስለዚህ ምክንያት ማቅረብ የሚቻልበት ደረጃ ላይ አልተደረሰም ሲል ነው ኢያን ራይት የተናገረው። ይሄ ትክክለኛ ሐሳብ ይመስላል። ስለዚህ ጋብርኤል ማጋሌዥ ባለመኖሩ አርሰናል ብዙ የሚያጣቸው ነገሮች እንዳሉ በጣም ግልጽ ነው። የአየር ላይ ኳስ አጠቃቀም፣ ቡድን የመምራት ብቃቱ፣ ከኳስ ጋር ምቾት የሚሰማው እጅግ በጣም ታታሪነቱ፣ ጎል እንኳን ባያስቆጥር አሲስት ማድረጉ ላይ የጀመረ ተጫዋች ነውና በተለይ በአየር ላይ ኳስ አርሰናል ሊቸገር እንደሚችል የተነገረ የሚገኙ ነገር ግን ብቃታቸውን የማሳየት ችግር የለባቸውም። ጋብርኤል ማጋሌዥን ተክቶ የሚገባው ተጫዋች ማን ነው የሚለው ጉዳይ እንዳለ ሆኖ ነገር ግን ተጠባቂ ጨዋታ እንደሆነ ይታወቃል። ስለዚህ አርሰናል ማንን ነው የሚያሰልፈው ሂንካፔን ወይስ ሌላ ተጫዋች የሚለው ጉዳይ ይጠበቃል። ግን ጨዋታው እጅግ በጣም ተጠባቂ ነው። የቀድሞ እግር ኳስ ተጫዋቾችም ሀሳቦቻቸውን እየገለጹ ነው። ከቀናት በፊት ቴሪ ዳንኤል ሆንሪ ቶተናምን አሸንፈን ራሳችን በሚገባ ለዋንጫው ፉክክር ማዘጋጀት አለብን የሚል ሀሳቡን አጋርቷል። በቶተናም በኩል በጣም በርካታ ሀሳቦችም እየተገለጹ ይገኛሉ። የቀድሞ ቶተናም ኮከብ ዲሚትር ቤርብቶቭ ቶተናም መሻሻል አሳይቷል፣ መሻሻሉ የሚታየው ግን በአርሰናል ጨዋታ ነው የሚል ሀሳብ እንደዚሁ ገልጿል ማለት ነው። የቶተናሙ አሰልጣኝ ቶማስ ፍራንክ አርሰናል ጠንካራ ቡድን እንደሆነ እናውቃለን፣ እኛም ግን ጠንካሮች ነን፣ በዚህ ውድድር ዓመት ምን ማሳካት እንዳለብን እናውቃለን፣ ስለዚህ ለጨዋታው በጣም ዝግጁ ነን ሲሉ ነው ቶማስ ፍራንክ የተናገሩት። በጨዋታው ሪቻርልሰን ወይስ ደግሞ ሌሎች ተጫዋቾች ይሰለፋሉ የሚል ጥያቄ ቀርቦላቸው ነበር። እያንዳንዱን ጨዋታ ለማሸነፍ እቅድ አለን፣ ስለዚህ የሚሰለፈው ማንኛውም ተጫዋች ለቶተንሃም ያለውን ነገር በሜዳ ላይ መስጠት አለበት ሲሉ ነው ፍራንክ የተናገሩት። የአርሰናል አሰልጣኝ ሚኬል አርቴታ በተለይ የጋብርኤል ማጋሌዥ የቪክቶር ዮኬሬሽ ጉዳይም ሀሳቦች ተነስተውላቸው ነበር። ግን ከምንም በላይ ለጨዋታው ትኩረት አድርገው እንደሚሰሩ ጨዋታው ትልቅ እንደሆነ ገልጸዋል። ደርቢ ነው፣ ስለዚህ ጨዋታውን ለማሸነፍ ራሳችንን ማዘጋጀት አለብን የሚል ሀሳባቸው እንደዚሁ አጋርተዋል ማለት ነው ሚኬል አርቴታ። ሰኞ ደግሞ ሌላ ተጠባቂ ጨዋታ ይደረጋል። በኦልድ ትራፎርድ ማንቸስተር ዩናይትድ ከኤቨርተን የሚያደርጉት ጨዋታም እንደዚሁ ይጠበቃል። 5 ሰዓት ሲል ጨዋታው እንደዚሁ የሚጀምር ይሆናል ማለት ነው። ከዚህ ጋርም ተያይዞ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ካሴሜሮ አሁንም የኛ በጣም ወሳኝ ተጫዋቻችን ነው የሚል ሀሳባቸውን አጋርተዋል። ለጨዋታው ሁላችንም ዝግጁ መሆን አለብን፣ ስለ ዋንጫ አይደለም የምናስበው፣ እያንዳንዱን ጨዋታ ግን ማሸነፍ አለብን ሲሉ ሩበን አሞሪም ሀሳባቸውን አጋርተዋል። ወጣት ተጫዋቾችም ልምድ ያላቸው ተጫዋቾች ማንቸስተር ዩናይትድን ወደ ከፍታው ይመልሱታል ሲሉ ነው ሀሳባቸውን ያጋሩት አሞሪም ማለት ነው።